ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ ያቁም በሚል በአሜሪካ ኤምባሲ ማህበራዊ ገጾች የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ሲሉ አምባሳደር ማሲንጋ ተናገሩ። የውሃ ማጠራቀሚያ ታንከር በትምህርት ቤት የመማሪያ ክፍል ላይ ወድቆ ተማሪዎች ላይ ጉዳት ማድረሱ ተነገረ። ኢትዮጵያ በነዳጅ ላይ የ15 በመቶ የተጨማሪ እሴት ታክስ እና የ15 በመቶ የኤክሳይዝ ታክስ ለመጣል ማቀዷ ተሰማ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የምራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ ያቁም በሚል በአሜሪካ ኤምባሲ ማህበራዊ ገጾች የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ሲሉ አምባሳደር ማሲንጋ ተናገሩ። በኢትዮጵያ የአሜሪካ አምባሳደር የሆኑት ተርቪን ማሲንጋ ከሳምንታት በፊት በኤምባሲው የማህበራዊ ትስስር ገጽ ላይ የተለጠፈው ጽሑፍ የአሜሪካን አቋም የሚወክል አይደለም ሲሉ ተደምጠዋል። ጽዮን ላይኩን ተጨማሪ አላት። ግንቦት 15 ቀን 2017 ዓ.ም በአሜሪካ ኤምባሲ የፌስቡክ እና ኤክስ ገጾች ላይ ለኢትዮጵያ ወቅታዊ ሁኔታ በቀረበ የሰላም ጥሪ የፌደራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም በሚል የተካተተው ሐሳብ በአስተዳደራዊ ስህተት የወጣ ነው ሲሉ በኢትዮጵያ የአሜሪካ አምባሳደር የሆኑት ተርቪን ማሲንጋ ተናገሩ። አምባሳደሩ ትናንት ሐሙስ ሰኔ 5 ቀን 2017 ዓ.ም ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ በሳቸው ስም የወጣውን መልእክት ቀድመው እንደማያውቁትና በአስተዳደራዊ ስህተት የወጣ እንደሆነ መናገራቸው ተዘግቧል። ከጥቂት ሰዓታት በኋላ መልእክቱ በአዲስ ተተክቶ የነበረ ሲሆን በሁለተኛው ጽሑፍ ይህ ሐሳብ ተስተካክሎ እንደቀረበ የሚታወስ ነው። አምባሳደሩ ስህተት ነበር፣ ከስህተት ያለፈ ትርጉም የሚሰጠው አይደለም፣ በአስተዳደራዊ ግድፈት ምክንያት ቀድሞ የነበረ እኔ ያልተመለከትኩትና ይሁንታ ያልሰጠውበት ረቂቅና የተጠቀምነው ከዚያ በኋላ የእኛን ትክክለኛ አቋም የሚያንጸባርቅ መልእክት እንዲወጣ ተደርጓል ሲሉ ገልጸዋል። እንደ አዲስ የወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌደራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደሩም በሐሙስ መግለጫቸው የአሜሪካ ትክክለኛ አቋም ይህ ነው ሲሉ ተደምጠዋል። ኤምባሲው በወቅቱ ባስተላለፈው መልእክት በአማራ ክልል በትጥቅ ትግል ላይ ላለው የፋኖ ኃይል እንዲሁም የኦሮሞ ነጻነት ግንባር ወደ ሰላማዊ ድርድር እንዲመጡ ጥሪ አቅርቦ እንደነበርም ይታወሳል። በኢትዮጵያ በተለያዩ አካባቢዎች የሚደረጉ ግጭቶች አሁንም ድረስ መቀጠላቸው ይገለጻል። መንግስት በበኩሉ የአገሪቱ የሰላም ጉዳይ አሁን ላይ እልባት እያገኘ መሆኑን እያሳወቀ ይገኛል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከንግድ ማህበረሰቡ ጋር በነበራቸው ውይይት የአገሪቱን የሰላም ሁኔታ ተከትሎ በቀረቡላቸው ጥያቄዎች ላይ በሰጡት መልስ አሁን ግርግሩ ብቻ ነው የቀረው ሲሉ ተደምጠው ነበር። ግን በርግጥ በጣም ቀንሷል። አሁን ያለው ነገር አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። እንዲሁም ባሳለፍነው ረቡዕ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሰራዊትን የ2017 ዓ.ም የበጀት አፈጻጸም በገመገመበት ውይይት ላይ ፊልድ ማርሻል ብርሃኑ ጁላ ተመሳሳይ ይዘት ያለው ንግግር አድርገዋል። ፊልድ ማርሻሉ በክልሎች የጸጥታ ሁኔታ ላይ ተጠይቀው በሰጡት ምላሽ ጠላቶቻችንን አዳክመናል ሲሉ ተደምጠው ነበር። ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ክልሎች ወደ ተሻለ መረጋጋት ላይ እንደደረሱም ነው ፊልድ ማርሻሉ ሲናገሩ የተደመጡት። የትጥቅ ትግል ከሚያደርጉ አካላት መካከል ከሰሞኑ መንግስት አንዳንድ የኦነግ ከፍተኛ አመራሮች የሰላም መንገድን መርጠውና የቀረበላቸውን ጥሪ ተቀብለው ለሀገር መከላከያ ሰራዊት እጃቸውን መስጠታቸውን አሳውቋል። የውሃ ማጠራቀሚያ ታንከር በትምህርት ቤት የመማሪያ ክፍል ላይ ወድቆ ተማሪዎች ላይ ጉዳት ማድረሱ ተነገረ።
በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 10 በሚገኘው ፍቅር የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው አደጋ በአጠቃላይ 12 ተማሪዎች ተጎድተው ወደ ሆስፒታል መወሰዳቸው ተነግሯል። እድላዊት ነጋ ተጨማሪ አላት። ትናንት ሐሙስ ሰኔ 5 2017 ዓ.ም በጉለሌ ክፍለ ከተማ ወረዳ 10 ሸጎሌ አንበሳ ጋራጅ አካባቢ ከሚገኝ የግለሰብ መኖሪያ ቤት ጣራ ላይ ተሰቅሎ የነበረ የውሃ ማጠራቀሚያ ታንከር በትምህርት ቤት ላይ በመውደቁ በተማሪዎች ላይ ጉዳት መድረሱን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ትምህርት ቤቱ ፍቅር የመጀመሪያ ደረጃ የተባለ የግል ትምህርት ቤት ሲሆን ጉዳት የደረሰባቸው ተማሪዎች በሙሉ የ3ኛ ክፍል ተማሪዎች መሆናቸው ተገልጿል። አደጋው ያጋጠመው ከትምህርት ቤቱ አጠገብ የሚገኝ ና በግለሰብ መኖሪያ ቤት ጣራ ላይ የነበረ 3000 ሊትር ውሃ የሚይዝ የውሃ ታንከር ፍቅር የመጀመሪያ ደረጃ በሚባል ትምህርት ቤት ጣራ ዘልቆ ወደ ትምህርት ቤቱ በመግባቱ መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለአርቲስት ቲቪ ተናግረዋል። ትላንት ከሰዓት በኋላ ነው በጉለሌ ክፍለ ከተማ ወረዳ 10 ሸጎሌ አንበሳ ጋራጅ አካባቢ ነው የአንድ ግለሰብ መኖሪያ ቤት ላይ በጣራ ላይ ተሰቅሎ የነበረ 3000 ሊትር ውሃ የሚይዝ በተለምዶ ሮቶ የምንለው እሱ ነው ከዛ ከጣራው ላይ ወደቀው። ታንከሩ ጣሪያውን ሰንጥቆ ሲገባ ተማሪዎቹ በክፍል ውስጥ በመማር ላይ የነበሩ ሲሆን በዚህም 12 ተማሪዎች ቀላልና መካከለኛ ጉዳት ደርሶባቸዋል። የኮሚሽኑ የአደጋ ጊዜ ሰራተኞች ከትምህርት ቤቱ ማህበረሰብ ጋር ባደረጉት ርብርብ በተማሪዎቹ ላይ የከፋ ጉዳት እንዳይደርስ ማድረግ የተቻለ ሲሆን ጉዳት የደረሰባቸውን ተማሪዎች በኮሚሽኑ አምቡላንሶች ውስጥ ሕክምና እየተደረገላቸው ወደ ሆስፒታል ተወስደዋልም ተብሏል። ተማሪዎቹ በትምህርት ላይ ነበሩ። እንግዲህ በአደጋው 12 ተማሪዎች ቀላልና መካከለኛ ጉዳት ደርሶባቸዋል። እንግዲህ በእኛ በኩል የተሰጠው አገልግሎት የአደጋ ጊዜ ሰራተኞቻችን ቦታው ላይ በፍጥነት ደርሰው እነዚህ ጉዳት የደረሰባቸውን በእኛው አምቡላንስ እየተረዱ ወደ አቤት ሆስፒታል ለተጨማሪ ሕክምና ተወስደዋል። የውሃ መያዣ ታንከሮች በሚሰቀሉበት ከከፍታ ቦታ ላይ ወድቀው መሰል አደጋዎች እንዳያጋጥሙ የሚሰቀለው የውሃ ታንከር በብረትና በአርማታ የታሰረ እንዲሁም አስፈላጊውን የደህንነት መስፈርት ያሟላ መሆን አለበት ሲሉ አቶ ንጋቱ ጨምረው ለጣቢያችን ተናግረዋል። አቅም ያላቸው ሮቶች ሲሰቀሉ በብረት በአርማታ እና ከፍተኛ ንፋስ እንኳን ቢመጣ ያንን ሊሸከም የሚችል እና እንዳይወድቅ የሚያደርግ አደጋ ደህንነትን መስፈርት ጠብቆ ነው መገንባት ያለበት። በተለይ ደግሞ እንደዚህ ትምህርት ቤቶች ህጻናቶች የሚማሩበት አካባቢ ደግሞ ትምህርት ቤቱም ጭምር በአካባቢው ለአደጋ የሚያጋልጡ ሁኔታዎች አሉ ብሎ ቅኝት አድርጎ ማስተካከያ እርምጃ መወሰድ ይኖርበታል። በተለይም በትምህርት ቤቶች አካባቢ ደግሞ ከፍተኛ ጥንቃቄ ማድረግና ትምህርት ቤቶችም በአካባቢያቸው ለአደጋ የሚያጋልጡ አሰራሮችን መከታተልና የማስተካከያ እርምጃዎችን እንዲወስዱ ማድረግ እንደሚገባ ኮሚሽኑ አሳስበዋል። ኢትዮጵያ በነዳጅ ላይ የ15 በመቶ የተጨማሪ እሴት ታክስና የ15 በመቶ የኤክሳይዝ ታክስ ለመጣል ማቀዷ ተሰማ። በሌላ በኩል እስራኤል በኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የዓለም የድፍድፍ የነዳጅ ዋጋ ከ25 ዓመታት በኋላ 13 በመቶ ጭማሪ አሳይቷል። ብዙነህ እንዳለ ዝርዝር አለው። የዓለም ሀገራት በተለያየ ምክንያት ወደ ግጭት በገቡ ሰዓት በቀዳሚነት ዋጋው የሚንረው የነዳጅ ዋጋ ነው። በተለይም በዓለም ላይ ከፍተኛ የነዳጅ አቅራቢ የሚባሉ ሀገራት ወደ ግጭት ሲገቡ ሌሎች የዓለም ሀገራት ስጋት ውስጥ ይወድቃሉ። እስራኤል በኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላም የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ይህ ጭማሪ ከ2020 በኋላ ማለትም ከ25 ዓመታት በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው ተብሏል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጥርም ተሰግቷል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናገው እንደሚችል አስጠንቅቀዋል። ቀጣዮቹ 72 ሰዓታትም ይህ ዋጋ በዚሁ ለመቀጠሉ ወይም ለመባባሱ ወሳኝ ሰዓታት ናቸው የተባለ ሲሆን ኢራን በቀን እስከ 3.3 ሚሊዮን በርሜል ለዓለም ገበያ ታቀርባለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን ይሸፍናል። ከዚሁ ከነዳጅ ጋር በተያያዘ ኢትዮጵያም አሁን ባለው የነዳጅ ዋጋ ላይ የ15 በመቶ የተጨማሪ እሴት ታክስና የ15 በመቶ የኤክሳይዝ ታክስ ለመጣል ማቀዷ ተሰምቷል። በተጨማሪም በነዳጅ የሚሰሩ መኪኖች ላይ ደግሞ የመንገድ ታክስ ለመጣል በሂደት ላይ ይገኛሉ። በዛሬው ዘገባችን የጎረቤት ሀገራት መንግስታት ገበያቸውን ለማስፋት በነዳጅ ምርቶች ላይ ስለሚጠሏቸው ታክሶች እንነግራችኋለን። በአፍሪካ በነዳጅ ላይ ከፍተኛ የሆነ ታክስ የጣሉ ሀገራት ታንዛኒያና ኬንያ እንደሆኑ ሲገለጽ በሀገራቱ 40 በመቶ የሚሆነው የነዳጅ ዋጋ
ከታክስ ጋር የተገናኘ ነው ተብሏል። ጎረቤት ሀገር ኬንያ በ1 ሊትር ቤንዚል 21.95 የኬንያ ሽልንግን የኤክሳይዝ ታክስ ታስከፍላለች። በተጨማሪም ኬንያ የ16 በመቶ የተጨማሪ እሴት ታክስ ስትጥል የመንገድ ደህንነት ክፍያንም ከ18 ሽልንግ ወደ 25 ሽልንግ በሊትር አሳድጋለች። በኬንያ የነዳጅ ተጠቃሚዎች እስከ 79 የኬንያ ሽልንግ ድረስ ለመንግስታት በታክስ ሲከፍሉ የኬንያ የገቢዎች ቢሮ ደግሞ ከነዳጅ ሽያጭ ገቢ በወር እስከ 29 ቢሊዮን የኬንያ ሽልንግን ያገኛል። በቅርቡ ዓለም ባንክ ኬንያ የአየር ንብረት ለውጥ ተጽዕኖን ለመቀነስ የካርበን ታክስ መጣል አለባት ማለቱም ይታወሳል። ሌላኛው ሀገር ደቡብ አፍሪካ የነዳጅ የመንገድ አደጋ ፈንድና የካርበን ታክስን ታስከፍላለች። ደቡብ አፍሪካ በ1 ሊትር ፔትሮል 4.01 ራንድ ታክስ ስትጥል የመንገድ አደጋ ፈንድ ታክስ ደግሞ 2.18 ራንድ ነው። ከካርበን ታክሱ ጋር ተጨምሮ በደቡብ አፍሪካ በ1 ሊትር ቤንዚል የሚከፈለው ታክስ 6.37 ራንድ ይደርሳል ተብሏል። በደቡብ አፍሪካ የኢኮኖሚ ነጻነት ተፋላሚዎች ጉዳዩን ወደ ፍርድ ቤት ወስደውት የነበረ ቢሆንም ፍርድ ቤቱ ጉዳያቸውን አልተቀበለውም። የደቡብ ሱዳን መንግስት ከዚሁ በፊት በነዳጅ ላይ የ10 በመቶ ኤክሳይዝ ታክስ ጥሎ የነበረ ቢሆንም በቅርቡ ከዚህ በፊት ጥሎት የነበረውን የነዳጅ ታክስ ለመቀነስ ማቀዱ ሲዘገብ ይህም የነዳጅ ዋጋን በሊትር ከ$0.5 ወደ $0.2 እንደሚቀንሰው ተገምቷል። ምንም እንኳን እነዚህ ታክሶች ተጠቃሚዎች የሚያማርርና የኑሮ ውድነቱን የሚያባብሱ ናቸው ቢሉም መንግስታት ገቢያቸውን ለማሳደግና የአረንጓዴ ኢኮኖሚን ለመገንባት ይጠቅማል ብለው ሲሟገቱ ይስተዋላል። በኢትዮጵያም ከመጪው ሐምሌ ወር ጀምሮ በነዳጅ ሽያጭ ላይ 15 በመቶ በተጨማሪ እሴት ታክስ ማስከፈል ሊጀመር መሆኑ ተሰምቷል። የነዳጅ ግብይትም በዓለም አቀፍ ዋጋ መሰረት ይሆናል ተብሎ ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን ሲያነሳ የነበረው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ለማስከፈል ማቀዱን ዘገባዎች ያመለክታሉ። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየውም ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ታቅዷል። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ የፈጸመችው ከባድ ጥቃት የዓለም መነጋገሪያ ሆኗል። ጥቃቱን ተከትሎ እስራኤል ከኢራን አጸፋዊ ምላሽ ሊኖር ይችላል በሚል የአስቸኳይ ጊዜ አዋጅ አውጃለች። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በዓለማችን ላይ በኢራንና እስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዱ ሌላኛውን ለመጉዳት ተወዛገቡ፣ ያልተዛዛቱ፣ ያልተሻኩቱ፣ ያልተጋደሉ፣ ያላጋደሉበት ዘመን የለም። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥ እና ከኢራን ውጪ በሀገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም ደም ጠጥቶ ደም የሚጠማው ምድር በሚባልለት መካከለኛው ምስራቅ ሌላ ከባድ ጦርነት እንዲቀሰቀስ ሊያደርግ ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከትናንት ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። የእስራኤል ጦር እንዳስታወቀው እስራኤል በኢራን የኒውክሌር ቦታዎችና በከፍተኛ የጦር አዛዦች ላይ ከፍተኛ ጥቃት የፈጸመች ሲሆን እንደ ጦሩ ገለጻ በጥቃቱ የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚን ጨምሮ ሌሎች ከፍተኛ ወታደራዊ አዛዦች ተገድለዋል። ጥቃቱን ተከትሎ በመዲናዋ ቴህራን ከፍተኛ ፍንዳታ መሰማቱን የዘገቡት መገናኛ ብዙሃን እስራኤል ተጨማሪ ጥቃት ልትሰነዝር እንደምትችል ጠቁመዋል። ይህንን ተከትሎም እስራኤል ከባዱን ዋጋ ትከፍላለች ስትል ያስጠነቀቀችው ኢራን ወዲያው ወደ እስራኤል ወደ 100 የሚጠጉ ድሮኖችን መተኮሷ ተዘግቧል። በእስራኤል ጦር የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚና የኢራን ጦር ኢታማዦር ሹም ሜጀር ጀነራል መሐመድ
ባጋሪን ጨምሮ ሌሎች የኒኩለር ሳይንቲስቶችም እንደተገደሉ እየተገለጸ ነው። ጥቃቱን ተከትሎ እስራኤል ከኢራን ሌላ አጸፋዊ ጥቃት ሊኖር ይችላል በሚል የአስቸኳይ ጊዜ አዋጅ ማወጇ የተነገረ ሲሆን የተባበሩት መንግስታት ድርጅት ግን ሁለቱም ወገኖች ከድርጊታቸው እንዲታቀቡ ተማጽኖውን እንደተለመደው አሰምቷል። ጥቃቱን ተከትሎ እስራኤል ከኢራን አጸፋዊ ጥቃት ሊኖር ይችላል በሚል የአስቸኳይ ጊዜ አዋጅ ማወጇ የተነገረ ሲሆን የተባበሩት መንግስታት ድርጅትን በበኩሉ ሁለቱም ወገኖች ከድርጊታቸው እንዲታቀቡ ተማጽኖውን እንደተለመደው ከማሰማት አልቦዘነም። ከጎረቤት ሀገራት ተፈናቅለው ወደ ኢትዮጵያ በሚገቡ ስደተኞች ምክንያት የወረርሽኝ ተጋላጭነት ሊጨምር እንደሚችል ተገለጸ። ከፍተኛ የሆነ የህዝብ እንቅስቃሴዎች ባለበት የጎረቤት ሀገራት ድንበሮች ላይ ተላላፊ በሽታዎች ወደ ኢትዮጵያ እንዳይገቡ ለመከላከልና ለመቆጣጠር ከሀገራቱ ጋር በጋራ በመሆን እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ሩሃ ግርማ ተጨማሪ አላት። ከሰሞኑ በደቡብ ሱዳን በመንግስት ወታደሮችና በአማጺዎች ቡድን መካከል በተፈጠረው ውጊያ ምክንያት የአየር ላይ ጥቃቶችን በመሸሽ በሺዎች የሚቆጠሩ ደቡብ ሱዳናውያን መፈናቀላቸው ሲነገር ነበር። ይህን ተከትሎም ዓለም አቀፍ ድንበር የለሽ የሐኪሞች ቡድን በርቤ በምትባል የድንበር ከተማ የነበረውን የሕክምና ማዕከል ወደ ጋምቤላ ክልል ለማዘዋወር እስከ መገደድ ደርሷል። ታዲያ በግጭቱ ምክንያት ከደቡብ ሱዳን ተፈናቅለው በጋምቤላ ክልል በኩል ወደ ኢትዮጵያ በሚገቡ ስደተኞች ምክንያት የወረርሽኝ ተጋላጭነት ሊጨምር እንደሚችል የሀገር ውስጥ መገናኛ ብዙሃን እየገለጹ ይገኛሉ። ጉዳዩን ለማጣራት አርትስ ቴሌቪዥን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርን ደውሎ ያነጋገረ ሲሆን ዋና ዳይሬክተሩ ዶክተር መሳይ ኃይሌ በሰጡት ምላሽም ያን ያህል በተለየ ሁኔታ የሚያሰጋ ነገር የለም ሲሉ የመገናኛ ብዙሃኑን ዘገባ ውድቅ አድርገዋል። የቅድመ ዝግጅት የቅኝት እና የምላሽ ስራዎች እና የመከላከል ስራዎች በቅንጅት የሰሩ ስለሆነ በተለየ ሁኔታ የሚያሰጋ ነገር የለም። ግን እነዚህ ችግሮች ይኖራሉ ብሎ የሚታሰቡ ቦታዎች ላይ የቅድመ ዝግጅት ስራዎች ከክልሎች ጋር እየተሰራ ነው። የኛም የቅኝትና ምላሽ ስራዎችም በተቀናጀ ሁኔታ የተሰራ ስለሆነ የተለየ በእኛ በኩል በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኩል በተለየ ሁኔታ የሚያሰጋ ነገር የለም። ማንኛውም ነገር የዚህ የተጋላጭነት ዳሰሳ የተሰራ የቅድመ መከላከልና የዝግጅነት ስራዎች የተሰሩ ማንኛውም ነገር በሚከሰትበት ጊዜ የምላሽ ስራውን ለመስጠት በዝግጅት ላይ በተጠንቀቅ ሆኖ ይሰራል ተቋሙና ከዚህ አንጻር ከክልሎች አሁን ባለን መረጃ የተለየ ስጋት በእኛ ዳሰሳ የለም። ዳይሬክተሩ አክለውም ለኢትዮጵያ አዋሳኝ በሆኑና በተለይም ከፍተኛ የሆነ የህዝብ እንቅስቃሴዎች ባሉባቸው የጎረቤት ሀገራት ድንበሮች ላይ ተላላፊ በሽታዎች ወደ ኢትዮጵያ እንዳይገቡ ለመከላከልና ለመቆጣጠር ከሀገራቱ ጋር በጋራ በመሆን እየተሰራ መሆኑን ተናግረዋል። የመውጫና መግቢያ ኬላዎች የተለዩ አሉ በመንግስት በእነዚህ ሁሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ምዕራብም ባሉ እና በደቡብ መውጫና መግቢያ ኬላዎች ከደቡብ ሱዳን፣ ከኬንያ፣ ከሱዳን እንዲሁም ከሶማሊያ፣ ከኬንያ ከሌሎችም እንደዚሁ ወደ ጅቡቲ ካሉ ሀገራት ጋር ብዙ ድንበር እንጋራለን። የድንበር ተሻጋሪ በሽታዎች ቁጥጥርና መከላከልና ቁጥጥር ዲፓርትመንት ወይም የስራ ክፍሎች በተለያየ ደረጃ ያሉ ደግሞ የባለሙያ ስብጥር ያላቸው ቡድኖችን አዋቅረን በቅንጅት ለምንሰራ እነዚህ በተለዩ የመግቢያና መውጫ ኬላዎች ላይ የተቀናጀ የበሽታዎች ቅኝትና ትብብር ከጎረቤት ሀገራትም እንደኛ መሰል ከሆኑ ተቋማት ጋር በየጊዜው የተገናኘን መረጃ የተለዋወጥን የዝግጁነት ስራ አንዳንድ ደግሞ ስጋቶች ሲኖሩ የጋራ ክትባት እንዲሁም ደግሞ የምላሽ ስራዎችን እያቀናጀን እንሰራለን። ዳይሬክተሩ ስደተኞችና ተፈናቃዮች በተላላፊ ወረርሽኞች በሚያዙበት ወቅት በዓለም አቀፍ ሕግ መሰረት የሕክምና አገልግሎት የማግኘት መብት እንዳላቸው ተናግረው በዚህ መሰረትም አስፈላጊው የጤና እንክብካቤ እንደሚደረግላቸው ገልጸዋል። የዓለም አቀፍ ተቋማት አሉ። ከነሱ ጋር በቅንጅት የሚሰሩ ስራዎች አሉ። እኛ ግን ማንኛውም ወደ ኢትዮጵያ ድንበር ሲገቡ አንደኛ የህዝባችን ጤናና ደህንነትን ከመጠበቅ አንጻር፣ ሌሎች ደግሞ ከሰብአዊ ምላሽ ስራዎች የጤና ምላሽ ስራዎች ደግሞ የማግኘት መብት ስላላቸው ተፈናቃዮችም ሆኑ ስደተኞች ለነሱ የሚያስፈልገውን በዓለም አቀፍ ህግጋትና ስታንዳርድ መሰረት እንሰጣለን። ብዙ ጊዜ አንለይም፣ ቶሎ እንሰጣለን። ምክንያቱም የእነሱን ጤና መጠበቅ ማለት የህዝባችንም ጤና መጠበቅ ወይም የተላለፈ በሽታ ስርጭትን የመግታት አንዱ አካል ስለሆነ እሱን
በቅንጅት እንሰራለን። በአሁኑ ጊዜ በጋምቤላ ክልል ማታራ ከ35,000 እስከ 85,000 ሰዎች ተፈናቅለው እንደሚገኙ የተነገረ ሲሆን ምርመራ ከሚደረግላቸው ተፈናቃዮች መካከልም 40 በመቶዎቹ የወባ በሽታ ተጠቂ መሆናቸውን ድንበር የለሽ የሐኪሞች ቡድን አስታውቋል። ክብራትና ክብራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና አስታውሳችሁና እንመለሳለን። መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ ያቁም በሚል በአሜሪካ ኤምባሲ ማህበራዊ ገጾች የተላለፈው መልእክት አስተዳደራዊ ስህተት የወጣ ነው ሲሉ አምባሳደር ማሲንጋ ተናገሩ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በቦሌ ክፍለ ከተማ የ25ቱ ማህበራት የጋራ መኖሪያ ቤት ባለቤቶች ማህበር አረንጓዴ መናፈሻ አስመርቆ ለአገልግሎት አበቃ። ተመርቆ ወደ አገልግሎት የገባው አረንጓዴ መናፈሻ ለአካባቢው ነዋሪዎች መዝናኛና ተጨማሪ የመገልገያ አማራጭ ሆኖ እንደሚያገለግል ተገልጿል። ሷሊህ መሐመድ ተጨማሪ አለው። ከተሞች ብዙ ህዝብ የሚኖርባቸው የስራና የመኖሪያ ስፍራዎች በመሆናቸው የነዋሪዎችን የስራና የኑሮ እንቅስቃሴዎች ምቹ ማድረግን ይጠይቃል። ለዚህም ከሚያስፈልጉ ግብአቶች መካከል አንዱ የከተሞች ጽዳትና አረንጓዴ ልማት ስራ ሲሆን የከተሞችን የመሰረተ ልማት አቅርቦት ውጤታማ ከሚያደርጉት መካከል ይጠቀሳል። ይህንኑ ግቡን ለማድረግ በቦሌ ክፍለ ከተማ የ25ቱ ማህበራት የጋራ መኖሪያ ቤት ባለቤቶች ማህበር 3 አረንጓዴ መናፈሻ አገልግሎት መስጫዎችን ገንብቶ አስመርቋል። የተመረቀው መናፈሻ በአካባቢው ነዋሪ ህብረተሰብና ለተገልጋዮች ቀልጣፋ አገልግሎትን መስጠት ያስችላል የተባለ ሲሆን በወረዳው የተገነቡት የእግር ኳስ፣ የቅርጫት ኳስ፣ የሜዳ ቴኒስ መጫወቻዎች፣ የህፃናት መጫወቻ ስፍራ፣ መጸዳጃ ቤቶችና ለሁለገብ አገልግሎት የሚውል አዳራሽም ተመርቆ ለአገልግሎት ክፍት ሆኗል። አረንጓዴ መናፈሻው መገንባቱ በወረዳው እየተሰጡ ያሉ የተለያዩ አገልግሎቶችን ለማሳለጥ እንዲሁም ለነዋሪዎች መዝናኛና መገልገያ ተጨማሪ አማራጭ ሆኖ እንደሚያገለግል በምርቃት መርሃ ግብሩ ላይ ተገልጿል። በቦሌ ክፍለ ከተማ የ25ቱ ማህበራት የጋራ መኖሪያ ቤት ባለቤቶች ማህበር የቦርድ ሰብሳቢ ሳሙኤል ጌታሁን እንደተናገሩት አሁን በህብረተሰቡ ተሳትፎ ተሰርቶ አገልግሎት መስጠት የጀመረው አረንጓዴ መናፈሻ ከዚህ ቀደም ለ30 ዓመታት የቆሻሻ መጣያ ሆኖ የቆየ ስፍራ ነበር። መጀመሪያ ግን ይሄ ቦታ ክፍት የነበረ ዝም ብሎ ልጆች ሊሯሯጡበት ይችላሉ። ማታ ማታ ደግሞ የተለያዩ ሰዎች የሚተኙበት ቆሻሻ የሚጣልበት ነበር በፊት። በእርግጥ መንግስት አስበው ለንግሪን እንደዚህ እንዲለማ ነው፣ ግን ሳይለማ ለብዙ ጊዜ ባዶውን የቆየ መሬት ነበር። ለ30 ዓመታት ያህል እንደዚህ የቆየ ነበር። ግን በመጨረሻ ላይ እንደምታዩት ያ ባዶ የነበረ ቦታ በመካከል ታጥሮ ዛፍ ተተክሎ ከቆየ በኋላ አሁን የምታዩትን አይነት መልክ ይዟል። አሁን በአጋጣሚ ያለነው አረንጓዴ መናፈሻ ቁጥር 1 የምንለው ነው። የከተሞች ጽዳትና አረንጓዴ ልማት ተግባር ሀገራዊ አጀንዳ ሆኖ በባለድርሻ አካላትና በህዝብ ንቁ ተሳትፎና ቅንጅታዊ አሰራር ሊተገበር እንደሚገባ የተነገረ ሲሆን ይህም መሰል መናፈሻ ቦታዎች ዘርፈ ብዙ ጥቅም እንዳላቸው የዚህ አገልግሎት ተጠቃሚ የሆኑት ጌታቸው ወንድማገኝ ይናገራሉ። እንደዚህ ያሉ የተደራጁ ክለቦችና የተደራጁ የኳስ ቦታዎች መኖራቸው ያሰባስበዋል ወጣቱንም እኛንም። እኔን አስበኛ ሆነ በዚህ እድሜ ምን ሰራ ነበር ቴኒስ ባይኖር። ወዳጄ አቶ ጌታቸው 80 ምናምን አመቱ ነው 84 ወይም 85 አክቲቭሊ ይጫወታል። እንደዚህ ያለ እድል ባይኖረው መታሰር ነው። እድሜ ደግሞ ድካም ከግር ነው የሚጀምረው። ካልተንቀሳቀስን አስቸጋሪ ነው የሚሆነውና ለወጣቱም እንዲህ አልባሌ ቦታ ከማዋል የተሻለ የማሰባሰቢያ እድል ይሰጣል። የቦሌ ክፍለ ከተማ ወረዳ 3 የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ተቆጣጣሪ ዳንኤል በቀለ በበኩላቸው ሁሉም የህብረተሰቡ ክፍል ከተማውን ብሎም አካባቢውን ጽዱና ውብ ለማድረግ ኃላፊነቱን መወጣት አለበት ሲሉ ጥሪያቸውን አስተላልፈዋል። ከተማም እንደ ክፍለ ከተማም ሰፋፊ የሆኑ ስራዎችን እየሰራንበት ያለንበት ሁኔታዎች ናቸው ያለው። ስለዚህ እነዚህ ስራዎችን ያው ማህበረሰብ አቀፍ አድርጎ ከመካሄድ አኳያ አንዳንድ ክፍተቶች ስላሉ እዛ ቦታ ላይ በተለይ ብሎክን ቤዝድ ያደረገ ነገሮች በሁሉም ብሎኮች መስራት እንዳለበት ከተማው አስቀምጧል። በተለይ እንደ ወረዳችንም የቦታ እጥረቶች እንዳሉ ታሳቢ ተደርጎ ነገር ግን ሁሉንም ህብረተሰብ ሁሉንም አካባቢ ላይ ጽዱ ውብ አድርጎ እንዲቀጥል ከማድረግ አኳያ ሁሉም ማህበረሰብ ርብርብ እንዲያደርግ ጥሪያችንን እናስተላልፋለን የሚል ሀሳብ ነው ያለን። ይህን መሰል የተቋማት ግንባታና ማዘመን ስራዎች በሁሉም የክፍለ ከተማ ወረዳዎች ተጠናክረው መከናወን እንዳለባቸው በምረቃው መርሃ ግብር ላይ ተመላክቷል።
ወደ ተመልካቾቻችን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የምሽት ስፖርታዊ መረጃዎችን ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ብሔራዊ ቡድን ወደ አሜሪካ አቅንቶ ከዲሲ ዩናይትድ ጋር የወዳጅነት ጨዋታ እንደሚያደርግ ተገለጸ። ጨዋታውን አስመልክቶ በሸራተን አዲስ ሆቴል በተዘጋጀ ጋዜጣዊ መግለጫ የኢትዮጵያ እግር ኳስ ፌዴሬሽን ከዲሲ ዩናይትድ ክለብ ጋር በጋራ ለመስራት የ3 ዓመት ኮንትራት መፈራረማቸውን የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ባህሩ ጥላውን ተናግረዋል። በእነዚህ 3 ዓመታት ውስጥ ብሔራዊ ቡድኑ ወደ ዋሽንግተን ዲሲ እየተጓዘ መጫወት ብቻ ሳይሆን ተጫዋቾች በውጭ መልማዮች እንዲታዩ እድል እንደሚመቻችላቸውም ተገልጿል። በስምምነቱ መሰረት ብሔራዊ ቡድኑ በሐምሌ ወር መጨረሻ ወደ አሜሪካ አቅንቶ ከዲሲ ዩናይትድ ጋር የሚጫወት ሲሆን ሙሉ ወጪው በዲሲ ዩናይትድ እንደሚሸፈንና በተጨማሪ ብሔራዊ ቡድኑ ጨዋታውን በማድረጉ ብቻ $25,000 ሲያገኝ ጨዋታውን ካሸነፈ ደግሞ $50,000 እንደሚያገኝ ተገልጿል። ከንግድ አንጻርና ለተጫዋቾች የውጭ ድል ከመስጠት አኳያ ያለው ጉልህ ሚና ከፍተኛ ሲሆን እንደ ብሔራዊ ቡድን ከአንድ ክለብ ጋር መጫወት ብሔራዊ ቡድኑን ምን ያህል ይጠቅማል የሚለው ጥያቄ በሸራተን አዲስ ሆቴል በነበረው ጋዜጣዊ መግለጫ ከጋዜጠኞች በጉልህ የተነሳ ጥያቄ ነው። በዚህ ጨዋታ ብሔራዊ ቡድኑን እነማን ይወክላሉ ተብሎ ለተነሳው ጥያቄ የብሔራዊ ቡድኑ ዋና አሰልጣኝ መሳይ ተፈሪ በቅርብ ቀናት የተመረጡ ተጫዋቾች ይፋ እንደሚደረጉ ገልጸዋል። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ሲደረጉ ባህር ዳር ከተማ ድል ሲቀናው ሲዳማ ቡና ነጥብ ጥሏል። ከጨዋታው መጀመር አስቀድሞ ለሙልጌታ ከበደ 1 ደቂቃ የሊና ጸሎት የተደረገ ሲሆን የሳምንቱ የመጨረሻ ዕለት ቀዳሚው ጨዋታ የኢትዮጵያ ዋንጫ አሸናፊውን ሲዳማ ቡና በወራጅ ቀጠና ስጋት ውስጥ ከሚገኘው ድሬዳዋ ከተማ ጋር ያገናኘ ነበር። አንዳቻ በሆነ ውጤት በተጠናቀቀው ጨዋታ ድሬዳዋ ከተማ በአቢብ ከማል የፍጹም ቅጣት ምትጎል ቀዳሚ መሆን ቢችሉም ሲዳማ ቡናዎች በሀብታሙ ታደሰ ጎል አማካኝነት ነጥብ ተጋርተው ወጥተዋል። ምሽት ላይ በተደረገ ሌላ መርሃ ግብር አሰልጣኝ ደጋረግ ይግዛው የልጅ አባት በሆነበት ዕለት የጣናው ሞገድ ባህር ዳር የጦና ንቦችን በመርታት ከ5 ጨዋታዎች በኋላ ወደ ድል መመለስ ችሏል። ሁለቱም ቡድኖች በደረጃ ሰንጠረዡ ከፍ ያለ ቦታ ይዞ ለማጠናቀቅ ይረዳቸው ዘንድ ያደረጉት የሳምንቱ የማሳረጊያ ጨዋታ በባህር ዳር ከተማ አሸናፊነት 4-0 ተጠናቋል። ለባህር ዳር የተገኙትን የማሸነፊያ ግቦች ወንደሰን በለጠ በሁለተኛው አጋማሽ 3 ግቦችን በማስቆጠር ሃትሪክ መስራት ሲችል ቀሪዋን ግብ ከረፍት በፊት ፍጹም አለሙ ከመረብ ማሳረፍ ችሏል። የ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር የሚቀጥል ሲሆን የክለቦችን ውጤት መሰረት በማድረግ የቀንና የሜዳ ማሻሻያዎችም ተደርገዋል። በዚህም መሰረት እሁድ ይደረጉ የነበሩ የሊጉ ጨዋታዎች ወደ ቅዳሜ ሰኔ 7 የተሳቡ ሲሆን እሁድ ሰኔ 8 ደግሞ ነጥባቸው ከ39 በታች የሆኑ ክለቦች ጨዋታዎቻቸውን በተመሳሳይ ሰዓት በተለያዩ ሜዳዎች ያደርጋሉ ተብለዋል። ጨዋታዎቹ የሚከናወኑባቸው ስታዲየሞች ከአዳማ ሳይንስና ቴክኖሎጂ ስታዲየም በተጨማሪ ወንጂ ሁለገብ ስታዲየምና ቢሾፍቱ የሚገኘው የቅዱስ ጊዮርጊስ የልምምድ ሜዳ የ35ኛ ሳምንት ጨዋታዎች እንዲስተናገዱ የተመረጡ ሜዳዎች ናቸው። የ35ኛ ሳምንት የመጀመሪያ ጨዋታዎች ነገ ሲጀምሩ ቀን 9 ሰዓት ላይ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያገናኘው የሸገር ደርቢ ጨዋታ ከወዲሁ የሚጠበቅ ሲሆን ምሽት 12 ሰዓት ላይ የሊጉ ሻምፒዮን ኢትዮጵያ መድን ከሃዲያ ሆሳዕና የሚገናኝ ይሆናል። ከባህር ማዶ ወዳገኘናቸው መረጃዎች እንሸጋገር። የፊፋ የዓለም ክለቦች ዋንጫ በሰው ሰራሽ አስተውሎት እገዛ እንደሚዳኝ ተገለጸ። በአዲስ የውድድር ቅርጽ ለ25ኛ ጊዜ በሚደረገው የክለቦች ዓለም ዋንጫ ፊፋ ዳኞች በሰው ሰራሽ አስተውሎት ታግዘው የውሳኔ አሰጣጣቸውን የሚያቀላጥፉበት አዲስ ቴክኖሎጂ እንደሚጠቀሙ ይፋ አድርገዋል። በሰው ሰራሽ አስተውሎት የሚደገፉትና በዳኞች ጆሮ ላይ የሚንጠለጠሉት ትናንሽ ካሜራዎች ከፊት ለፊታቸው የሚከናወኑ ድርጊቶችን ሁሉ ተከታትለው ይመዘግባሉ የተባለ ሲሆን ካሜራዎቹ ሁሉንም የጨዋታ ሂደቶች ጨዋታዎቹን በሚያስተላልፉ ቴሌቪዥኖች በኩል ወዲያው ለተመልካች በማድረስ እንደ ፍጹም ቅጣት ምት ጥያቄ ያሉ አጨቃጫቂና የጨዋታ ውጤት ላይ ተጽዕኖ የሚፈጥሩ ድርጊቶችን ለመለየት በእጅጉ ያግዛሉ ተብሎ ይጠበቃል። በተጨማሪም ለደጋፊዎች ግቦችን፣ ግብ ጠባቂዎች ያዳኗቸውን ኳሶችና ሌሎቹንም በእንቅስቃሴ ሂደት የሚፈጠሩ ሁነቶችን በሚገባ ለመመልከት እድል እንደሚሰጡ ተገልጿል። ቴክኖሎጂው በ6 ስታዲየሞች ብቻ ተግባራዊ የሚደረግ ይሆናል የተባለ ሲሆን
ሲሆን አትላንታ፣ ሻርሎት፣ ሎስ አንጀለስ፣ ማያሚ፣ ኢስት ራዝቮርድ፣ ፊላዴልፊያና ሲያትል ቴክኖሎጂው የሚገጠምላቸው ስቴዲየሞች መሆናቸው ተገልጿል። ዓላማው ለቴሌቪዥን ተመልካቾች አዲስ ተሞክሮ ማቅረብ መሆኑን የተናገሩት የፊፋ ዳኞች ኮሚቴ ሊቀመንበር ጣሊያናዊው ፒየርሎ ኮሊና ዳኞችም ለአወዛጋቢ ድርጊቶች ትክክለኛውን ውሳኔ እንዲወስኑ እድል ይሰጣል ብለዋል። ቴክኖሎጂው በአውሮፓ ሊጎች ተግባራዊ የተደረገ ከሚገኘው በምስል የታገዘ ዳኝነት ወይንም ቫር በተሻለ ፍጥነት ውሳኔ ለመስጠት የሚያስችል መሆኑን የቀድሞ ዳኛ ተናግረዋል። በሌላ በኩል በቅርቡ እንዲተገበር ውሳኔ የተላለፈበት የግብ ጠባቂዎች የ8 ሰከንድ ግብ ተግባራዊ መሆን እንደሚጀምር ተገልጿል። በሌላ በኩል በቅርቡ እንዲተገበር ውሳኔ የተላለፈበት የግብ ጠባቂዎች የ8 ሰከንድ ግብ ተግባራዊ መሆን እንደሚጀምርም ተገልጿል። ለአሸናፊው ቡድን ረብጣ ዶላሮችን የሚያሸለመው ውድድር እሁድ ማለዳ በግብፁ ክለብ አልሂላሊና በአሜሪካው ኢንተር ማያሚ መካከል በሚደረገው ጨዋታ በይፋ ይጀምራል። የተወሳሰበው የቪክቶር ዮኬሬሽ የዝውውር ጉዳይ አሁንም እልባት አልተገኘለትም። ስዊድናዊው የስፖርቲንግ ሊዝበን አጥቂ ስፍራ ተጫዋች ቪክቶር ዮኬሬሽ ተጫዋቹን የሚፈልግ ክለብ ከመጣ እንደሚለቁት ከክለቡ ጋር ከተነጋገረ በኋላ ከተስማሙበት የዝውውር ዋጋ ተመን በላይ የክለቡ ፕሬዝዳንት ቫራንዳስ መጠየቃቸውን ተከትሎ በፕሬዝዳንቱ ውሳኔ የተከፋው ተጫዋቹ የክለቡ ስም ከኢንስታግራም ባዮ ላይ ማጥፋቱ ይታወሳል። ትናንት ከሰዓት ጀምሮ የፖርቹጋሉ ዜና አውታር ሪከርድ ሲኤንኤን ፖርቹጋልን ዋቢ በማድረግ ባወጣው መረጃ የዮኬሬሽ ወኪል ከአርሴናል ሰዎች ጋር ውይይት ማድረጉን ዘግበዋል። የክለቡ ፕሬዝዳንት ቫራንዳስም ለተጫዋቹ ዝውውር 60 ሚሊዮን ዩሮ እና ተጨማሪ ክፍያ 10 ሚሊዮን ዩሮ በድምሩ ከ70 ሚሊዮን ዩሮ በታች እንደማይቀበሉ ተናግረዋል። በሌላ ዜና የተጠናቀቁ ዝውውሮች በክለቦች ይፋ የሆኑ ሲሆን ቤልጂየማዊው የማንቸስተር ሲቲ ተጫዋች ኬቪን ደብራይነ የናፖሊ ተጫዋች ሆኖ ፍርሚያውን አስቀምጧል። ናፖሊም እንኳን ደህና መጣ በማለት በማህበራዊ ድረገጻቸው የተጫዋቹን ኔፕልስ መድረስ አብስረዋል። በሌላ በኩል የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስም ዴንማርካዊውን የቀድሞ ብሬንትፎርድ አሰልጣኝ ቶማስ ፍራንክን ማስፈረማቸውን ይፋ አድርገዋል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ነገ ቅዳሜ ድምፃዊት የማርያም ቸርነት የማ በአዲስ አበባ፣ በሌላ በኩል ሮፍናን ኑሪ በመቀሌ የሙዚቃ ኮንሰርታቸውን ሊያቀርቡ ነው። የዶክተር ወዳጄነ መሐረነ አዲስ መጽሐፍ ለንባብ ሊበቃ እንደሆነ ተሰምቷል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ከዓመት በፊት የደጋሶ የተሰኘ ሙዚቃ አልበሟን ለአድማጮች አድርሳለች። በሙሉ ስሟ የማርያም ቸርነት፣ በመድረክ ስሟ የማ። በሙዚቀኛ ኢዩኤል መንግስቱ ፕሮዲስ የተደረገው የደጋሶ የሙዚቃ ስብስብ ዓመት ለተሻገረ ጊዜ ተወዶ ተደምጦላታል። በቅርቡም ወደ አውሮፓ የተጓዘችው የማ በተለያዩ ቦታዎች ከ350 ሺህ በላይ ሰዎች የታደሙበት የሙዚቃ ዝግጅቷን አቅርባ ወደ ሀገሯ ተመልሳለች። ነገ ሰኔ 7 2017 ደግሞ በአዲስ አበባ ያሬድ የሙዚቃ ትምህርት ቤት ግቢ ውስጥ በሚገኘው በአሸናፊ ከበደ ሙዚቃዊ ጥበባት ማዕከል ውስጥ የሙዚቃ ዝግጅቷን ለሀገር ቤት የሙዚቃ ወዳጆቿ ታቀርባለች። ባህላዊና ዘመናዊ ሙዚቃን ያጣመረ ሙዚቃ ድግስ እንደሆነም ተነግሯል። 17 ሙዚቀኞችን ያካተተ ኦርኬስትራ የተዘጋጀ ሲሆን የሰርከስ ጥበብ ትርኢትም ይቀርባል ተብሏል። በሙዚቃ ድግሱ ታዳሚያን ሙዚቃን እንደቀደመው ዘመን ተቀምጠው በክብር የሚያጣጥሙበት እንደሆነም አዘጋጆቹ አስታውቀዋል። በዳንኤል ብርሃኑ ተደርሶ በአወል እድሪስ ዳይሬክት የተደረገው ከባድ ማፊያ ፊልም በዚህ ሳምንት ለእይታ በቃ። ማንም ስለ ነገር እርግጠኛ መሆን አይችልም። አንድ ነገር እንዳትሆንብኝ ነው ስጋት። በፊልሙ ላይ ሳምሶን ታደሰ ቤቢ፣ ሰለሞን ሞሄ፣ ባዩሽ ከበደ፣ ጽናት ተረፈና ሌሎችም ተሳትፈውበታል። ሳምሶን ታደሰና ሰለሞን ሞሄ ከ12 ዓመት በኋላ በድጋሚ የተጣመሩበት ፊልም እንደሆነም ተነግሯል። ቤዛ ደጋ ውስጥ ነች።
በዳዊት ተሾመ ፕሮዲስ የተደረገው ከባድ ማፊያ ፊልም ጥሪ የተደረገላቸው እንግዶች በተገኙበት በዚህ ሳምንት መጀመሪያ በዓለም ሲኒማ ተመርቋል። ከሰኔ 6 ጀምሮም በተለያዩ ሲኒማ ቤቶች በእይታ ላይ ይገኛል። በደራሲ ሚስጥር አደራው የተጻፈው እኔ የተሰኘ ርዕስ የተሰጠ አዲስ መጽሐፍ ለንባብ ሊበቃ ነው። መጽሐፉ ነገ ቅዳሜ ሰኔ 7 2017 በዋልያ መጽሐፍት አዳራሽ ከቀኑ 8 ሰዓት ጀምሮ በሚከናወን መርሃ ግብር ተመርቆ ለንባብ እንደሚበቃም አዘጋጆቹ አስታውቀዋል። ደራሲዋም ስለ መጽሐፏ ተከታዩን አስፍራለች። በዚህ መጽሐፍ ለዘመናት ያሰቃየኝን ህመሜን ለማከም ሞክሬያለሁ። በመንፈስ ህመሜ የተነሳ ከወደቅኩበት አዝቅት በቃላት መሰላል ከፍ ለማለት ጥሬያለሁ። ከምንም በላይ ቃላቶችን ሸምኜ እድሜን ሙሉ ተራክቶ የነበረውን እኔነቴን ሸማ ልብሻለሁ። ይህ ጽሑፍ እንደ ዋሽንት ከባዶነቴ የማወጣው ዜማዬ ነው። ባጭሩ የራሴን ህመም ለማከም የቀመምኩት መድኃኒት፣ ከወደቅኩበት ስፍራ ራሴን ከፍ ለማድረግ የሰራሁት መሰላል፣ የተራቆተ ስሜቴን ለማልበስ የሸማመንኩት ሸማ ነው ብላለች። በእኔ መጽሐፍ ምረቃ ላይ የተለያዩ የሥነ ጽሑፍ ባለሙያዎች ሐሳቦቻቸውን ያጋራሉ ተብለዋል። ሙዚቀኛ ሮፍናን ኑሪ የሙዚቃ ኮንሰርቱን በመቀሌ ሊያቀርብ ነው። ከባህር ማዶ የሙዚቃ ድግስ ጉዞ መልስ በተለያዩ ኢትዮጵያ ከተሞች የሙዚቃ ዝግጅቱን ለሙዚቃ አፍቃሪያን እያቀረበ የሚገኘው ሙዚቀኛ ሮፍናን ኑሪ የሙዚቃ ኮንሰርቱን ነገ ቅዳሜ ሰኔ 7 2017 በትግራይ መቀሌ ባሎኒ ስቴዲየም ያቀርባል ተብሏል። ሮፍናን ከሳምንታት በፊት በምዕራብ ኢትዮጵያ ጋምቤላ የሙዚቃ ኮንሰርቱን ማቅረቡ ይታወሳል። የዶክተር ወዳጄነ መሐረነ አዲስ መጽሐፍ ለንባብ ሊበቃ ነው። በዶክተር ወዳጄነ መሐረነ የተዘጋጀውና 101 የጥበብ ጠብታዎች የተሰኘ ርዕስ የተሰጠው አዲስ መጽሐፍ ለንባብ ሊበቃ እንደሆነ ተሰምቷል። መጽሐፉም ራስ አገዝ መጽሐፍ እንደሆነም ተነግሯል። በሚቀጥለው ሳምንትም ለአንባቢያን ይቀርባል ተብሏል። ዶክተር ወዳጄነ ከዚህ ቀደም የመላእክት አለቆች፣ በእናት ሀገር፣ ክንሷ ሳይኪና ሌሎችንም መጽሐፍት ለንባብ እንዳበቃ ይታወሳል። ኖ ሞር ተውኔት ለመድረክ በቃ። በደራሲ ፍጹም ንጉሴ ተደርሶ በተሻለ አሰፋ የተዘጋጀው ኖ ሞር ተውኔት ዛሬ ሰኔ 6 2017 ዓ.ም አመሻሹን በዓለም ሲኒማ ለመድረክ በቅቷል። ኖ ሞር ተውኔት የኮሜዲ ዘውግ እንዳለውም ተነግሯል። በተውኔቱ ላይ ድርብ ወርቅ ሰይፉ፣ ህሊና ሲሳይ፣ የምስራች ግርማና ፍሬዎት መለሰ ተውነውበታል። በፍሬ መልቲሚዲያ የቀረበው ኖ ሞር ተውኔት በቋሚነት መታየቱን እንደሚቀጥልም አዘጋጆቹ አስታውቀዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ያላልማየ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።